እኔን በጣም ይወደኛል። እሺ ድጋሚ እንድሞክር ይፈልጋል። እሺ ቆይ እኔ አንተን የማላውቅ ይመስላል? አንተ ስለ ፍቅር የምታስብ ሰው አይደለም። አንተ የሚያሳስብ ወንድም ታሲን ብቻ ነው። እኔ ከፍታለሁ እህቴ ካድርዬ። ሴቪ ላይ ምን ነው ችግር አለ እንዴ? በጣም ተገረምሽ? መሊክ ማሬ እንኳን ደህና መጣሽ የኔ ውድ፣ ደስ ብሎኛል። ግቢ በይ። ቡንያሚን ዝም ብለሽ መኪና ውስጥ ልትገቢ ነው? ዝም ብዬ እመጣለሁ። እኔን አታምኚኝም ማለት ነው? ኤሳቱ እሱ ማምናለሁ። ቢሆንም ግን ይሄን ስራ አብረን እንሰራዋለን። ግን ደግሞ ሴቪ ላይ ላሸንፋት የምችለው እኔ ብቻ ነኝ። ስለዚህ እናንተ ከወንዶቹ ጋር ትነጋገራላችሁ፣ እኔ ደግሞ ሴቪ ላይ ወደ መስመሩ አስገባታለሁ። እሺ በሉ አሁን። እሺ እንግዲህ ኑህ ምን እንዳለኝ ታውቂያለሽ? ከነዛ ሰዎች እታደግሻሉ ብሎኝ ነበር። እኔ ትግሉ ውስጥ አብሬ ነኝ አልኩት። ግን ደግሞ ወደ ሌላ ከተማ አንሄድም፣ ወደ ወንድም ታሐሲን ቤት ነው የምንሄደው አለኝ። ግን ሲመስለኝ የሆነ ጊዜ ላይ ያልኩትን ረስተዋል መሰለኝ። ምንድን ነበር ያልኩት ታስታውሳለህ? የፈለክበት ብትሄድ አብሬ እሄዳለሁ ብዬ ነበር። አንተ እጄን እስከያዝከኝ ድረስ አብሬ ነኝ። መሌክ ከአንቺ ጋር መገናኘት አልቻለም፣ ግን መንታሽን በጣም ነው የምወደው። እሱም ቢሆን አንቺን በጣም ይወድሻል። ይህ በጣም አስቸጋሪ ስሜት ነው። እውነቴን ነው። አንዳንዴ ምንም ማድረግ ሲያቅተኝ ልቤ ይቆስላል። ብታይ በጣም ከባድ ስሜት ነው። እሺ በቃ ሲቪሌ በቃል እንደዚህ አታካብጁ። እያሳፍርሽኝ እኮ ነው ያለሽ። ግን እውነቴን ነው። እንዴት እንደማስረዳ ራሱ አላውቅም። የኔ ህይወት በጣም ጨለማ ነው። አንተ ብርሃኔ ነህ። አንተን ላለማጣት ስል የማላደርገው ነገር የለም። እኔ ላንተ ስል ምንም የማላደርገው ነገር የለም። ሁለታችሁም ከምንም በላይ ደስታ ይገባችኋል። አንቺም ራሱ። አንቺም ይገባሻል። አንቺም ብትሆኚ ደስታ ይገባሻል። ከዚህ በኋላ ያው አንድ የምናደርገው ነገር አለ። እሱም ደግሞ ፍቺውን ማስፈጸም ነው አይደል እንዴ? ልክ ነኝ ሲቪሌ? አዎ። ከሻን ሰላም ቤተሰብ ጋር የተሳሰርኩበትን ገመድ መቁረጥ እፈልጋለሁ። እሺ እህቴ፣ ይሄው ለሁሉም ነገር አመሰግናለሁ። ምን ታያለሽ? ሙሽሪት እንዴት አገኘሽ? በጣም ደስ ትላለች ነው። በጣም ታምራለች። ሁለታችሁም አብራችሁ ትሄዳላችሁ። አመሰግናለሁ። ይሄው ልጄ። አመሰግናለሁ። የተባረከ ይሁንላችሁ። ሲያናድ ዝግ ነው። የድምፅ መልእክት ብቻ ብልክ ይሻለኛል። አቶ ጂያን ሰላም ላንተ ይሁን። እንዴት ነህ? በተደጋጋሚ ስደውልህ ነበር ግን ስልክ ጠፍቷል። የደወልኩበት ምክንያት እጅግ በጣም ከባድ ነገር ስለተፈጠረ ነው። ይሄ መልእክት እንደደረሰህ መልሰህ ደውልልኝ። ስልክህን እጠብቃለሁ። ደውልልኝ። በጣም በአስቸኳይ ደውልልኝ አቶ ጂያን። እኔ ምልሽ ወይዘሮ የኒስ አውቶቢስ አግኝታ ይሆን እንዴ? ወዴት ነበር የምትሄደው ግን? ወደ ስፓርታ ወንድሟን ከልጁ ጋር ለማግኘትና በዛው ደግሞ የተወሰነ ገንዘብ ልሰጣቸው ፈልጋለሁ ብላ ነበር። ጥሩ አድርጋለች። እህቴ ካድርዬ። አቤት ማሬ። እህት ኢኒሴ እዚህ ብትኖር ኖሮ ጠይቃት ነበር። ዛሬ ለእናት የምትወደው ምግብ ብንሰራላት ምን ይመስልሻል? በጣም ነው ደስ የሚላት። እሺ ይቻላል ማሬ፣ እንስራ። መሊክ ሴቪ ላይ በጣም ደስ የምትል ልጅ ነች አይደል? አዎ ነች። ደግሞ በጣም የምትገርም ሰው ነች። ግን ደግሞ እንዳንቺ ቆንጆ አይደለችም። ቢሆንም መልካም ነች። አዎ ነች። ኑንም እንደምትወደው ግልጽ ነው። ግን እሷን በጣም ሲበዛ ነው የሚወዳት። የእሱ ይበልጣል። ምን ነው ቀናሽ እንዴ አንቺ? በማን ነው መቀናው? በሴቪ ላይ ነው። በጣም እቀናለሁ እንጂ የእውነት እህቴ በጣም እቀናለሁ። እኮ ወንድሜ ነው። እህቴ ካድርዬ የሆነ ነገር ልንገርሽ። ይኸውልሽ 1 ግራም ከፍ ያለ ሴቪ ላይ ነው የሚወዳት ከሆነ በጭራሽ አይሆንም። አይሆንም። ሁለታችንንም እኩል መውደድ አለበት። መሊክ ስሚኝ፣ ሴቪ ላይም በጣም ይወዳታል። ግን አንቺ ደግሞ በሱ ልብ ያለሽ ቦታ ለየት ያለ ነው። መንታ ናችሁ እኮ ውዴ። የእናታችሁን ማህፀን ተጋርታችኋል። ይውደዳት፣ አብልጦ ይውደዳት። ከፈለገም ከኔ በላይ ይውደዳት። እሱ ደስተኛ እስከሆነ ድረስ እኔም ደስተኛ ነኝ። ዝም ብዬ እያሾፍኩብሽ ነው። ወይ ውዴ። ተንከባከባቸው። የሳት ሱሌይማን፣ ለመሆኑ እዚህ ምን ያህል ናችሁ? ሌላን ውሰደው። ቡንያሚን፣ እነዚህ ሰዎች ያደረጉትን በደንብ እያስረዱን ስራችንን እንስራ እስቲ። የኛው ወደ ኋላ ውሰደው። ምንድነው ነገሩ? ምንድነው ነገሩ? ምን እያደረግሽ ነው? ምንድነው?
ምን እያደረግሽ ነው? ሴቪ ላይ የት ነው ያለችው? ቀጥሉ ሰዎች ቀጥሉ። ሴቪ ላይ እዚህ ቀጥሉ የለችም። ቀጥሉ። ሴቪ ላይ ሁሉም ቦታ ፈልጉ። ቀጥሉ ቶሎ በሉ። ልቀቀኝ ብያለሁ። ተንቀሳቀስ። እንዴ ልጅቷ ምን እያደረጋችኋት ነው? ምንድነው ነገሩ? ሴቪ ላይ የት ነው ያለች? ንገሪኝ፣ የት ነው ያለች? እዚህ የለችም። እውነትሽን ነው? ሴቪ ላይ እዚህ የለችም። እና ይሄ ከየት መጣ? ንገሪኝ። በራሱ ተራምዶ ነው የመጣው? እንደዛ ነው የሆነው ወይዘሮ ቤሪ። እቺ ልጅ በጣም ብዙ ነገር አሳልፋለች። እንዳለመታደል ሆኖ አሁንም በተመሳሳይ መልኩ ነው ያለችው። ወይዘሮ ሴቪ ላይ በጣም ነው የማዝነው። ቆይ ግን በዚህ ዘመን በማስገደድ ጋብቻ አለ እንዴ? እያሳለፍሽ ያለሽው ነገር እንዳለ ሆኖ ከዛ ጉዲፈቻ እንደሆንሽ ስትደርሽበት ደግሞ እሱ ራሱ በጣም ይከብዳል። በጣም ጠንካራ ሰው ነሽ። ምክንያቱም ኑህ በመኖሩ ነው። እሱ ባይኖር ኖሮ ላልፈው አልችልም ነበር። የኔ ቆንጆ ስጦታ፣ እኔ ምንም ያደረግኩት ነገር የለም። አንቺ ነሽ ሁሉንም ነገር ያለፍሽው አይደል እንዴ? ፍቅር፣ እድሜ ላንተ ፍቅር። አምላክ ሁለታችሁንም እንዳጣመረ ያቆያችሁ ምኞቴ ነው። እንዳይለያችሁ ደስ ትላላችሁ። አሜን ያድርገው። ግን ያው ጥረታችንን ካነሳሽ አይቀር ይህንን የፍቺ ሁኔታ እንዴት ነው በፍጥነት የምናስጨርሰው? እባክሽን ተባበሪ። ወይዘሮ ቤሪን የሆነ ነገር ልነግርሽ እፈልጋለሁ። እኔ እንደ ዘመኑ ወንዶች አይደለሁም። ባህልን ማጠብቅ ሰው ነኝ። እሺ፣ ይህንን ማንነትን የመቀየር ሀሳብ የለኝም። ለምን ካልሽኝ ደግሞ ምክንያቱም የምወዳ ሴት በዚህ ማንነቴ ነው የምትወደኝ። ስለዚህ የትዳር ሰርተፍኬት፣ ህጋዊ ሰነዶች የመሳሰሉት ነገሮች ደግሞ ለእኔና ለሴቭ ላይ እንቅፋት አይሆኑብንም። ቢሆንም ግን እኛ ይህን ጉዳይ ጨርሰን ለመገላገል ብቻ ነው የመጣ ነው። ግን እንደዛ ማለት የለብህም። እኔ እነዚህ ሁሉ ጉዳዮች ባሉበት ሁኔታ ውስጥ መጓዝ አልፈልግም። ብዙ ጊዜ ለመፋታት ፈልጌ ነበር፣ ግን ሊፈቅዱልኝ አልቻሉም። አንተም ይህንን ጉዳይ ታውቃለህ። ጃሃን ለእኔ መቼም ቢሆን ምንም ሆኖ አያውቅም። አይሆንም። ይህን በሙሉ አውቃለሁ። ሴቭ ላይ ምን እንዳደርግ ነው የምትፈልጊው? እኔ ዶንኩኝ አልቀጀም። ለመሆኑ ጃሃን ሻንሳላን ይህንን ሀሳብ ይቀበላል? ይሄ የፍቺ ጉዳይ ሁለታቸው ሀሳብ ነው። ለአንዴና ለመጨረሻ ጊዜ ነው ይህንን ነገር የምናደርገው ወይዘሮ ቤሪን። ስለ ጂሃን ሻንሳላን ነው የምናወራው። ገብቶሻል አይደል? ከእሱ ጋር በምንም አይነት ነገር መስማማት አይቻልም። እንግዲህ ደውይለት ያዝ። ጂሃን እስክትወለድ ድረስ ይጠብቃል። እናም ልጁን ይወስዳል። ከዛ በኋላ ነው እኔን የሚፈታኝ በይው እና ሁሉን ነገር እስቲ በእኛ በኩል መልካሙ እናስብ። ጥሩ ነው የሚሆነው። ምናልባት ሀሳቡን ይቀይር ይሆናል። እኔ እንዳለ የምታደል ሆኖ ጭንቅላቱ የሚያመጣውን ነገር ልቀበልለት አልችልም። ምንም ስርዓት የሚባል ነገር የለውም። በስነ ስርዓት ነገሮችን አያመዛዘንም። በጣም አሳፋሪ የሆነ ሰው ነው። ምንም ክብር የሌለው ሰው ነው። ሀሳቡን ቢቀይር እንኳን የሆነ ነገር እያሴረ ነው የሚሆነው። ደግሞ አንቺ ምን አይነት ሰው እንደሆነ በደንብ ታውቂዋለሽ አይደል እንዴ? ስለዚህ ፍርድ ቤት መሄድ ሊያስፈልጋል። አስፈላጊ ከሆነ እናደርገዋለን። ዋናው ነገር እኔ የእሱን ገንዘቡንም ሆነ ንብረቱን መካፈል አልፈልግም። የፈለገው ነገር በሙሉ መውሰድ ይችላል። ብቻ እኔ ከእሱ መለየትና ነፃ መሆን ነው የሚፈልገው። እና ደግሞ ከሰርጉ በኋላ አታለውኝ ውክልና እንድሰጣቸው የሆነ ነገር እንድፈርም አድርገውኛል። አሁን ላይ ግን ውክልናውን አሰርዣለሁ። ቢሆንም ግን በመሀል የሆነ ነገር አድርገውበታል ብዬ ፈርቻለሁ። ለማንኛውም እርግጠኛ መሆን አልችልም። እሱን እናረጋግጣለን። የማጣራት ስራ እንሰራለን። ነገር ግን ጃሃን ሻንሳላን ነገሮችን የሚያንዛዛ ከሆነ ጉዳዩ ብዙ ወራት ሊወስድ ይችላል። ማለቴ ድካምና መሰልቸት ሊያጋጥማችሁ ይችላል። እንዴት ማለት? ነገሮችን ለማፋጠን የሚቻልበት መንገድ አለ እንዴ? ማለት የሆነ መንገድ? አዎ አለ። ቀላሉ መንገድ ከጃሃን ጋር መስማማት። እንታገሳለን እንግዲህ። ኑህ የት ነው የወሰዳት? ኑህ የት ነው የወሰዳት? ንገሪ። እንደሌለች እኮ ነገርኩሽ። እዚህ የለችም። የምናገረው እየገባሽ አይደለም ወይስ ምንድን ነው? እዚህ የለችም ማለት እዚህ የለችም ነው። ኑህንም ሴቪላይንም አታገኟቸው። ስለዚህ አንቺ ሴቪ ላይ የት እንዳለች አትነግሪኝም ማለት ነው? እንደዛ ነው። የት እንዳሉ ባውቅ ራሱ አልነግርሽም። አቶ ይሳት ቤቱ ጸርቷል። እንደዛ ከሆነ አንቺ ከኛ ጋር ትመጫለሽ። ልልቲቱ መኪና ውስጥ አስገቧት። ቆይ ይሄ ነገር ትንሽ የበዛ አይመስልሽም? ለምን? ልቀቀኝ እባክህ። ወንድምህ ኑህን ፈርተው ነው? አይ ፈርቼው አይደለም። አብረን ተባብለን አልነበረም እንዴ? ልቀቀኝ። ውሰዷት። ልቀቀኝ አልኩ። አትጪ እባክሽ። ወዴት ነው የምትወስዱኝ? ወዴትም አልሄድም። ልቀቁኝ። እህቴ ካድርዬ፣ እባካችሁ ልጅቷን ተዋት። ምን እያደረጋችሁ ነው? ልቀቁኝ። ወዴትም አልሄድም እኮ አልኳችሁ። እባክሽ አታስቸግሪኝ። አይሆንም። ምን እያደረግሽ? እባክሽ ተይኝ። አምጪው። እባካችሁ ልቀቁኝ። ልቀቁኝ። የምዝም በይ ነው። ዝም አልልም። ነገሮችን ከባድ እንዲሆኑ እያደረግሽ ነው። እዛ መኪና ውስጥ ትገቢያለሽ ብዬሻለሁ። ትገቢያለሽ። እንግዲህ እንዲህ ስትሆኚ ራስሽን ነው የምታደክሚው። አንቺ ማለት በዓለም ላይ ተወዳዳሪ የሌላት ክፉዋ ሴት ነሽ። ትሰሚያለሽ? ውስጥሽ በክፋት ተሞልቶ ተጥለቅልቋል። አሁንም ልንገርሽ፣ እንዳንቺ አይነት ክፉ ሴት በህይወቴ አይቼ አላውቅም። እሺ፣ አረመኔ ሴት ነሽ። እሱን ወደፊት የምታየው ይሆናል። ወሬ አያስፈልግም። ልቀቁኝ። ቆይ ኑ ብዙ ዋጋ ያስከፍልሻል። እኔን ነው የሚያስከፍለኝ። ይሞክራል። በል አስገባት። ቶሎ በል።
ባልኮፈን ውስጥ አስገባት። አይሆንም፣ አስገባት። አልገባም። አቁም። አትጩ። አንቺ ኮፈኑን ዝጋው። ባልፈጣን ሸፍነው። አጋሬ ኮፈን ውስጥ ማስገባቱ ጥሩ ሀሳብ አይደለም። ጂያን ደግሞ ይህንን ከሰማ ያው ይስሙ፣ በደንብ ይስሙ። ጎበዝ ይዛት፣ የእውነት ጎበዝ ልጅ ነህ። ስልጣን የምትፈልግ ከሆነ እጅህን ዘርግተህ ነው የምትወስደው። ካልሆነ ግን ጊዜ በሰው ቁጥጥር ውስጥ ነው የምትሆነው። ጥሩ አድ እሺ ሰዎች፣ ስለዛ የሥራ ክፍል ኑህን መጠየቅ ይኖርባችኋል። እሱ ነው የሆቴል አስተዳደር የተማረው። በቢዝነስ ማስተርስም አለው። ዝም ብሎ የመጣ አይደለም። እንደምታውቁት ማስተርስ ደግሞ ቀላል አይደለም። አዎ፣ ስለ ሆቴል አስተዳደር ስራ በደንብ ያውቃል። ውይ ታሲን፣ የኔ ሸርሌ እንዴት ነው ታሲን? ጠረጴዛ የምቹ ነው? አንተስ እንዴት ነው? በደንብ ተመችቶሃል? በጣም አሪፍ። እሺ አሁን ክቡራንና ክቡራት፣ እኛ ለረዥም ጊዜ ነው የምንተዋወቀው። እንደውም ከልጅነታችን ጀምሮ ነው የምንተዋወቀው። ማለቴ እናቱ፣ የእሱ ወላጅ እናት የእኛ ቤት ሠራተኛ ነበረች። የምሠራውም ደግሞ መጸዳጃ ቤቶችን ማጽዳት፣ ጋጣዎችን ማጽዳት፣ መጋዘኖችን ማጽዳት ነበር ሥራዋ። ይሄ ነበር አይደል እንዴ ታሲን? ስማ እንጂ ታሲን፣ ከድሮ ጀምሮ ስትመኘው የነበረው ጊዜ ደረስ አይደል? ንገረኝ፣ እውነቱን ንገረኝ። ማለቴ ከድሮ ጀምሮ የእኔን ቦታ ትመኝ ነበር አይደል? ለነገሩ በጣም መልፋት ውጤታማ ያደርጋል። ብራቮ ብራቮ ታሲን፣ ተመልከት፣ በደንብ መልፋትህ ሕልምህ በነበረው ጠረጴዛ ላይ ቦታ ተሰጠ። እውነት አይደል እንዴ? በል በደንብ ተዝናና፣ ምክንያቱም በጣም ትንሽ ጊዜ ብቻ ነው ያለ። ትሰማኛለህ አይደል? አንተ ዲቃላ! ሳሚ፣ ሌላ ጊዜ እንዳሁኑ አልሰጥህም። እዚህ ጋር ነው የምልህ። ለማንኛውም ጓደኞቼ ምን እየተባባልን ነበር? ምን እያልን ነበር? የጀመርነውን ርዕስ እንቀጥል። ወይዘሮ ቤሪን በጣም ደስ የምትል ሴት ነች። ልትረዳ እንደምትፈልግ ደግሞ በጣም ግልጽ ነው። ደስ የምትል ሰው ነች። የወንድም ታሲን ጓደኛ እኮ ነች። እና ደግሞ በጣም ብዙ ሰው ነው የምታወቀው። አዎ ልክ ነሽ። እሷና ወንድም ታሲን አንካራ ነው የሚተዋወቁት። ከ7-8 ዓመታት በፊት ነው። ወደ ካፖዶሺያ ነይና እዚህ ቢሮ ክፈቺ፣ ደንበኞች ደግሞ እኔ ያገናኝሻሉ አላት። በላው፣ የሚገርም ሀሳብ ነው። የረጅም ጊዜ እቅድ ይመስላል። በጣም አሪፍ ነው። አዎ ሰውየው ባለ ራዕይ ነው። በጣም ነው የማደንቀው። ውይ እንዴት ደስ የሚል ቤት ነው። በጣም ነው የወደድኩት። ከጥቂት ጊዜ በፊት ነው ወደዚህ የመጣሁት። ወደድሽው? በጣም የሚያምር ቤት ነው። ፊት ለፊቱ ክፍት ነው። በጣም ሰፊ ነው። እኔም ወድጄዋለሁ። ንጹህ አየርም አለው። ጉሊዛር ቡና ልታፈይልኝ ትችያለሽ? በዛውም ለስላሳ አምጪልኝ እባክሽ። ካሚል አንተ ደግሞ እነዛን ምንጣፎች አንሳቸው። በደንብ ጠቅልለ በቆንጆ ሁኔታ አስቀምጣቸው። እሺ። ምንድን ነው ነገሩ? እቺ ሴትዮ እያበደች ይመስለኛል። ይቅርታ ወይዘሮ ሱምሩ፣ ቡና የምትፈልጊ ከሆነ ሂጂና ራስ ሻፊ። 50 ጊዜ ነው እንደ የምነግርሽ። ሱክራን ከተናገረሽ በኋላም አልተማርሽም። አይገባሽም። እናንተ ሰዎች ትንሽ እንኳን ብላት አልፈጠረባችሁም እንዴ? ምንጣፍ ቤቱ ሊሸጥ ነው። ምናልባትም ደግሞ ከቅርብ ጓደኞቼ አንዱ ሊገዛው ይችል ይሆናል፣ ወይ ደግሞ እኔም ልገዛው እችላለሁ። ህይወት እንደዚህ ናት። ወደፊት የሚሆነውን ማን ያውቃል? ፍሩ። ብትፈሩ ነው የሚሻላችሁ። መፍራት ያዋጣችኋል። እንዴት ነው ከሳሜት ሻንሳላን ጋር ተታረቀች እንዴ? እውነት ለመናገር ተሳስታለች ለማለት በጣም ይከብዳል። የፈለገችውን እናድርግላት እንዴ? ምን ብናድርግ ይሻላል? አሁን የሆነ ነገር እነግርሃለሁ። ሻዩ ልክ አይደለም። ቢሆንም ግን ለመጀመሪያ ጊዜ ስለሆነ ያፈላሁልህ ዝም ብለህ ትጠጣለህ። እሺ? በጣም ነው የማመሰግነው ውዴ። መርዝ ራሱ ብትሰጪኝ ዝም ብዬ ነው የምጠጣው። የተባረክ ይሁንልህ። በእውነት በጣም ነው የሚጣፍጠው። እባክህ ተው። የእውነቴን ነው፣ በጣም ነው የሚጣፍጠው። እጆችሽ ይባረኩ ውዴ። አመሰግናለሁ። በእኔ ምክንያት አይደለም። እሺ ሴቪ ላይ ወይዘሮ ቤሪን ፊት ያልሽውን ታስታውሻለሽ? በኑ ምክንያት ነው ይሄ የሆነው ብለሽ ነበር። ከኔ ጋር አይገናኝም። እኔ ምንም ነገር አላደረኩም። በራስሽ ነው ያደረግሽው። ሁሉንም ነገር በራስሽ ተወጥተሽዋል። ወደ ህይወቴ ባትገባ ኖሮ ላደርገው አልችልም ነበር። ይኸውልህ እኔ በህይወቴ ለማንም ሰው ቀዳሚ ነገር ሆኜ አላውቅም። ተቀባይነት ለማግኘት ስል ከድሮ ጀምሮ ዝም ማለት ነበረብኝ። የግድ የሆነብኝን ነገር በሙሉ መቀበል ነበረብኝ። እድሜን በሙሉ ማንም እጄን ይዞ መቃወም ምን ማለት እንደሆነ ማንም አላስተማረኝም። በህይወቴ አንተን እስከተዋወቅኩባት ቀን ድረስ ውድ ነገር አልነበረኝም።
አንተን እስካወቅኩበት ጊዜ ድረስ፣ ያንተን ፍቅር እስካገኘሁበት ቀን ድረስ። መጀመሪያ ላይ ከሜሌክ ጋር አብረን ስንመጣ ምክንያት ኖሮ መስሎች ነበር አይደል? የኔ ጥፋት ነው፣ ይቅርታ አድርግልኝ። ይሄ ዝም ብሎ ይቅርታ አይደለም። ግን ደግሞ በእኔ በኩል የሆነ ሰው በጣም እንደሚወደኝ ማመን በጣም ከባድ ነበር። እዚህ የመጣው እቅድ ይዘህ ነው የሚለውን ነገር ከምንም በላይ ማመን ይቀለኛል ብዬ አስቤ ነበር። ለዛ ነው ኑህ፣ እዛ ቤት ውስጥ ሁሉም ሰው እየተጠቀመብኝ ነበር። አንተን ብቻ ነበር የማምነው። ከዛ ሁሉንም ነገር ከደረስኩበት በኋላ የሆስፒታሉን፣ የአደጋውን፣ ለሰርግ መታጨቱን አላውቅም፣ ብቻ ለእኔ አጋጣሚ ሊሆን አይችልም ብዬ አሰብኩኝ። እንዴት ነው እንደተሳሳትሽ የገባሽ? በራሴ አልተገነዘብኩም። እንዴት ታዲያ እንዴት ተገነዘብሽ? ልቤ ከመጀመሪያው ጀምሮ ሁሉንም ነገር ያውቅ ነበር። ልቤ የሚለኝን ለማዳመጥ ፈቃደኛ አልነበርኩም። በጣም ፈርቼ ነበር። ምክንያቱም ልቤን በማመኔ የተነሳ ባዶነት እንዳይሰማኝ በጣም ፈርቼ ነበር። በድጋሚ ይቅርታ አድርግልኝ ስላልኩት ክፉ ነገር በሙሉ በጣም አዝናለሁ። ኑህ፣ ስላልኩ ነው ያልሽው? አልገባኝም። የምን ክፉ ነገር? እኔ ምንም ነገር ማስታወስ የለኝም። ከነጭራሹ አታስታውስም? በቃ አንዱንም አላስታውስም። እንዴ ተው እንጂ እንዳታደርጊው። ይቅር በቃ እባክሽን። ፍቺ ሳይፈጸም ይህን አናድርግ። እንደዛ ከሆነ ይህንን በደንብ በቅመም ያበደ ሻይ ደጋግመን መጠጣት እንችላለን። እንደዛ ነው የምናደርገው። በቃ አሁን ጠጣለን። እንዴ